ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ታማኝ ወቅታዊና ፈጣን የመካከለኛው ምስራቅ መረጃዎችን ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና አመሻሹን በርከት ያሉ ሰበር ዜናዎች ተሰምቷል። አሜሪካን ያስደነገጠው ዜና የተሰማው አመሻሹን ነው። ጥቃት ለመፈጸም ወደ ኢራን ዘልቆ ገብቶ ጥቃት ሲፈጽም የነበረ ንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በኢራን ኃይሎች ተመቶ ኢራን ውስጥ መከስከሱ ተሰምቷል። በጥቃት ፈጻሚ አውሮፕላን ውስጥ የነበሩ 2 የአሜሪካ አብራሪዎችም እስካሁን ድረስ አልተገኙም። አሜሪካ የአብራሪዎቿን ሕይወት ለመታደግ በከፍተኛ ጥረት ኦፕሬሽን ለማካሄድ እየተዘጋጀች መሆኑ ሲነገር፣ በሌላ በኩል ደግሞ ኢራን እነዚህን አብራሪዎች ይዞ በሕይወት ለሰጠኝ ኢራናዊ 65000 የአሜሪካን ዶላር ሽልማት እሰጣለሁ ስትል አውጃለች። ነገሩ መነጋገሪያ ሆኖ በጉዳዩ ዙሪያ ጠቅለል ያለና ሁኔታ የተሰማውን ሰበር መረጃ የማስደምጣችሁ ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አቅም 70 በመቶ አንኮታክተናል፣ አዳክመናል፣ የመሳሪያ ክምችቷንም አውድመናል በማለት መግለጫ የሰጡ ሲሆን የአሜሪካው ኬብል ኒውስ ኔትወርክ ወይም CNN ደግሞ የአሜሪካ የስለላ ቢሮን ጠቅሶ እንደዘገበው ኢራን ያላት አቅም እጅግ በጣም ከፍተኛ ነው፣ እስካሁን ግማሽ ያህሉ ብቻ ነው የተነካው ሲል ያወጣው ዘገባ እርስ በርሱ የተቃረነ ሆኗል። በጉዳዩ ዙሪያ የምታደምጡት ተጨማሪ ዘገባ ይኖራል። በሌላ በኩል ኢራን ጥቃቷን ወደ መካከለኛው ምስራቅ አጠናክረዋለች። ሄዝቦላ እንዲሁም ሁቲዎችና ኢራን በተቀራራቢ ሰዓት በእስራኤል ላይ የፈጸሙት ጥቃት ከፍተኛ መሆኑ ተነግሯል። በጉዳዩ ዙሪያም የምታደምጡት ተጨማሪ መረጃ ይኖራል። በሌላ በኩል ኢራን ወታደራዊ ወረራ ከመጣብኝ እስካሁን እንደተናገርኩትና እንደዛትኩት ሁሉ የምፈጽመው ጥቃት ኃይለኛ ነው፣ ከዚያም ባሻገር ደግሞ ወሳኙን የባህር መተላለፊያ የሆነውን ሌላኛውን የቀይ ባህሩን ባብኤል መንደብን ሙሉ በሙሉ እዘጋዋለሁ ስትል ዝታለች። ጉዳዩን በተመለከተ በዝርዝር የምታደምጡት ይሆናል። ለኢትዮጵያ ቅርበት ያለው የባብኤል መንደብ አሁንም ከፍተኛ ስጋት ውስጥ እንደወደቀ ነው። በዝርዝር አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። አመሻሹን ከኢራን በተሰማው ሰበር ዜና አንድ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በኢራን ኃይሎች ተመቶ መውደቁ ተሰምቷል። የኢራን መገናኛ ብዙሃን በሰበር ዜና እንደተናገሩትና ዓለም አቀፍ መገናኛ ብዙሃን እንዳረጋገጡት አንድ የአሜሪካ የጦር አውሮፕላን በኢራን የአየር ክልል ውስጥ ሳለ በኢራን ኃይሎች ተመቶ መውደቁ ተረጋግጧል። በኢራን ውስጥ ጥቃት ሲፈጽም የነበረና ንብረትነቱ የአሜሪካ የሆነ F-55 የተሰኘ አውሮፕላን ተመቶ መውደቁን መገናኛ ብዙሃን የዘገቡ ሲሆን 3 የተለያዩ የአሜሪካ ምንጮችም አውሮፕላኑ መመታትና መውደቁን ለእንግሊዙ የሮይተርስ ሚዲያ አረጋግጠውለታል። አውሮፕላኑ የተመታው በምዕራብ ኢራን ግዛት ውስጥ ጥቃት እየፈጸመ የነበረ ሲሆን አሁን ላይ የዓለም አቀፉ ማህበረሰብ ትኩረት ያረፈው የት እንደደረሱ ባልታወቁት 2 የአሜሪካ የአውሮፕላን አብራሪዎች ላይ ነው። የኳታሩ አልጀዚራ ከኢራን ዋና መዲና ቴሄራን ባቀረበው ዘገባ መሰረት አሜሪካ አብራሪዎቿን ለማትረፍ እጅግ አስቸጋሪ የሆነ ፍለጋ
ፍለጋና የነፍስ አድን ዘመቻ እያካሄደች መሆኑን የዘገበ ሲሆን በአየር ወለዶች አማካኝነት ፍለጋውን እያጧጧፈች ነው ተብሏል። ይህንንም ተከትሎ የኢራን መንግስታዊ ቴሌቪዥን እነዚህን የአሜሪካ አውሮፕላን አብራሪዎች በህይወት ይዞ ለኢራን ጦር ያስረከበ ኢራናዊ ትልቅ ሽልማት ይሸልማልም ብለዋለች። ኢራን ይህንን አጋጣሚ እንደ ትልቅ የጦርነት ስኬት የቆጠረችው ሲሆን አሜሪካውያኑ አብራሪዎች በህይወት ማግኘት የጦር ምርኮኛ ለማድረግ የሚያስችላት በመሆኑ ህዝቡ በፍለጋው እንዲሳተፍ አስቸኳይ ጥሪ አቅርባለች። የኢራን ብሔራዊ ቴሌቪዥንና የፋርስ ኒውስ እንደዘገቡት ከሆነ የአሜሪካ አብራሪዎችን በህይወት አግኝቶ ላስረከበኝ ማንኛውም አካል 65,000 የአሜሪካን ዶላር የገንዘብ ሽልማት እንደምትሰጥም ይፋ አድርጋለች። ታስኒም የተሰኘው የኢራኑ መገናኛ ብዙሃን እንደዘገበው ከሆነ እስካሁን በፍለጋው አብራሪዎቹን ማግኘት አልተቻለም ብሏል። የአሜሪካው ኬብል ኒውስ ኔትወርክ ሲኤንኤን እንደዘገበው ደግሞ ቦታውን ያረጋገጠ ሲሆን በቪዲዮ ማስረጃም እንደሚያሳየው በማዕከላዊ ኢራን በምትገኘው ኩዚስታን ግዛት ውስጥ ከቴህራን 470 ኪሎ ሜትር ርቀት ላይ በሚገኘው የካኑን ወንዝ አቅራቢያ በርካታ የአሜሪካ የጦር አውሮፕላኖች፣ ሄሊኮፕተሮችም እጅግ ዝቅ ብለው ሲበሩ ታይተዋልም ተብሏል። ይህ አደረጃጀት በአየር ላይ ነዳጅ የመሙላት ኦፕሬሽን እንደነበረ አመልክተው ምንም እንኳን አሜሪካና ነጩ ቤተመንግስቱ ዋይት ሃውስ ስለ አብራሪዎቹ ሁኔታ ይፋ መግለጫ ከመስጠት ተቆጥበዋል። ይህ ክስተት በጦርነቱ መጀመሪያ ላይ በኩዌት የአየር መከላከያ በስህተት ከተመቱ 3 የኤፍ-15 አውሮፕላኖች ወዲህ እጅግ አሳሳቢው ሲሆን ከዚህ ቀደም የተመቱት 3ቱ አውሮፕላኖች በኩዌት ምድር ላይ የተመቱ በመሆናቸው አብራሪዎቹ ሁሉም በፓራሹት ወጥተው በሰላም መትረፍ ችለው ነበር። አሁን ግን አውሮፕላኑ የተመታው በኢራን ኃይሎች መሆኑና እዚያው ኢራን ግዛት ውስጥ መሆኑ አሜሪካ አብራሪዎቿን ለማግኘት ከባድ የሆነ አስቸጋሪ ነገር እንደሚገጥማትም ተመልክቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን ላይ በፈጸመችው ተከታታይ ጥቃቶች ወደ 70% ገደማ የሚሆነውን የኢራን ብረታ ብረት የማምረት አቅም ሙሉ በሙሉ አውድም ያለው እንዲሁም 70% የሚሆን የመሳሪያ ክምችቷንም ሙሉ በሙሉ አውድም ያለው ያለች ሲሆን በማህበራዊ ሚዲያ ገጻቸውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ባጋሩት የቪዲዮ መልእክት ይህንን እርምጃም የኢራን አብዮታዊ ዘብ የፋይናንስና ወታደራዊ ሀብትን ሙሉ በሙሉ ያደቀቀ ታላቅ ስኬት ሲሉ አወድሰውታል። ኔታንያሁ አክለውም ፕሬዚደንት ትራምፕን ጨምሮ በእስራኤልና በአሜሪካ መከላከያ ሰራዊቶች መካከል ባለው ሙሉ ትብብር ኢራንን ማድቀቃቸውን እንደሚቀጥሉና አሁን ላይ ኢራን አቅሟ መዳከሙን 70% የሚሆነውን የመሳሪያ ክምችቷን ማጣቷንና የሊባኖስንም ቡድን ሄዝቦላህን እግር በእግር እየመታ ነው ሙሉ በሙሉ እንደመስሰዋለን ብለዋል። ሆኖም ይህ የኔታንያሁ አዋጅ ከአሜሪካ የስለላ መረጃዎች ጋር ፍጹም የሚጣረስ ሆኖ ተገኝቷል። ኔታንያሁ ይህንን መግለጫ በቪዲዮ ባስተላለፉበት በዚያው ቅጽበት የአሜሪካው መገናኛ ብዙሃን ኬብል ኒውስ ኔትወርክ ወይም በአጭር ስሙ ሲኤንኤን የአሜሪካ ከፍተኛ የስለላ መረጃዎችን ጠቅሶ ከሰዓታት በፊት እንዳወጣው ከአንድ ወር በላይ ከተካሄደው የተቀናጀ ጥቃት በኋላ ኢራን አሁንም ቢሆን በመላ ቀጠናው ላይ በከፍተኛ ሁኔታ ደብቃ የምትገኘው በርካታ የሚሳኤል ክምችት እንዳላትና እስካሁን የተመታውም ግማሽ ያክል እንደሚሆንና ግማሽ ያክል የሚሳኤል አቅም እንዳላት አረጋግጫለሁ ብሏል። ይህም ደግሞ በመካከለኛው ምስራቅ ቀጠና እየፈጠረች ያለውን የበላይነት አጠናክራ እንድትቀጥል የሚያስችላት አስፈሪ አቅም አላት ብሏል። እንደ ሲኤንኤን የስለላ መረጃ ከሆነ 50% ግማሽ ያህሉ ማለት ነው የኢራን የባላስቲክ ሚሳኤል ተተኳሾችና በሺዎች የሚቆጠሩ የድሮን አቅሞች አሁንም እንዳላትና ጉዳት እንዳልደረሰባቸው በተለይም ከመሬት በታች የሚገኙና ጥቃት ባልደረሰባቸው የሚሳኤል ከተሞች ውስጥ የተደበቁ የጦር መሳሪያዎችን ለከባድ አጸፋ ዝግጅት ናቸው። በተጨማሪም አሜሪካ ለባህር ዳርቻ ሀብቶች የሰጠችውን የጥቃት ትኩረትም ውስን በመሆኑ የኢራን ባህር ዳርቻዎች ተከላካይ የክሩዝ ሚሳኤሎች በአብዛኛው ሳይነኩ ቀርተዋልም ተብሏል። የስለላ ግምገማው ይበልጥ አሳሳቢ ያደረገው ደግሞ እስከ አውሮፓ መድረስ የሚችሉና በቅርቡ ወደ ህንድ ውቅያኖስ የተተኮሱ ታዋቂው የኮምሻሃር የረጅም ርቀት ሚሳኤል አሁንም ድረስ ለአሜሪካና አጋሮቿ ትልቅ ስጋት ሆኖ መቀጠሉን ማረጋገጡን ዘግቧል። ይህ በዚህ እንዳለ አመሻሹን የእስራኤል ሰማይ በሚሳኤል ዝናብና አስደንጋጭ ማስጠንቀቂያ ደውሎች ተሞልቶ አምሽቷል። ኢራን የየመኑ ሀውቲ ኃይሎችና የሊባኖሱ ሄዝቦላ ከ2 ሰዓታት ባነሰ ጊዜ ውስጥ ብቻ 3 ዙር የሚሳኤል ናዳዎችን በእስራኤል ላይ ማውረዳቸው በእጅጉ ሁኔታውን አስፈሪ አድርጎታል። የእስራኤል ጦር ሬዲዮና የዲኦት አህሮኖት ጋዜጣ እንደዘገቡት ከሆነ የጥቃቱ ዋነኛ ኢላማዎች ኢየሩሳሌም፣ ቴልአቪቭ እንዲሁም የሙት ባህር አካባቢ የነበሩ ሲሆን የኢራን ሚሳኤሎች ስብርባሪዎችም በቴልአቪቭ ዙሪያም በብዛት የወደቁ ሲሆን
ፔታቲኩዋ በተሰኘው ከተማ ውስጥ ያረፈው አንድ ከባድ ሚሳኤል በህንፃዎችና በመሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። ምንም እንኳን እስራኤል በሚሳኤሎቹ የደረሰውን ትክክለኛ ጉዳት መጠንና የወደቁበትን ቦታ በሚመለከት እጅግ ጥብቅ የሆነ ሳንሱር ብታደርግም የጥቃቱ ስፋት ግን በቀላሉ የመገናኛ ብዙሃን እይታ የሚሰወር አይደለም ብለዋል። የሁቲ ቃል አቀባይ የሆኑት ያህያ ሳሬ እንዳስታወቁት ከሆነ ከኢራንና ሄዝቦላ ጋር በመቀናጀት በቴል አቪቭ የሚገኙ ወሳኝ ስፍራዎችን በባላስቲክ ሚሳኤሎች መተናል በማለት ምሽቱን አረጋግጠዋል። በተጓዳኝም ሄዝቦላ በሰሜናዊ እስራኤል በሚገኙ ሰፈራዎች አካባቢ ወታደራዊ ይዞታዎችንና ተሽከርካሪዎችም ላይ 55 ተከታታይ ጥቃቶችን መፈጸሙን የገለጸ ሲሆን በእነዚህ ጥቃቶችም 2 ወታደሮችን ጨምሮ 6 ሰዎች መቁሰላቸው ተነግሯል። ይህ የተቀናጀ ጥቃት የመካከለኛው ምስራቅ ግጭት የትኛውም ሀገር ደህንነትን ሊያረጋግጥ ወደማይችልበት የከፋ ደረጃ መሸጋገሩን በግልጽ አሳይቷል ተብሏል። ይህ በዚህ እንዳለ በአሜሪካና እስራኤል ጥቃቶች የተከፈተባት ኢራን ዋነኛውን የዓለም ነዳጅ መተላለፊያ በር የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋ ወደማይገመት ቀውስ እያደገ መጥቷል። በዚህም ምክንያት ጫና የበረታባቸው የአሜሪካ ፕሬዝደንት ዶናልድ ጄ ትራምፕ የኃይል አማራጮችን አጥብቀው እየገፉበት ይገኛሉ። ምዕራባውያን አጋር ሀገራት ወታደራዊ ኃይላቸውን በመጠቀም በወሳኙ ኮሪደር በሆርሙዝ በኩል ነዳጅ እንዲተላለፍ እገዛ እንዲያደርጉ አሜሪካ ብትጠይቅም በርካታ ሀገራት ግን ጦርነቱን በመፍራት ይህንን አማራጭ ውድቅ አድርገውታል። ይህንን ተከትሎ ፕሬዝደንት ዶናልድ ጄ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከትንሽ ተጨማሪ ጊዜ ጋር በቀላሉ የሆርሙዝ ወሽመጥ መክፈት፣ ነዳጁንም መውሰድና ሀብት ማግኘት እንችላለን በማለት የኢራንን ነዳጅ በኃይል የመውሰድ እቅዳቸውን በግልጽ ተናግረዋል። አክለውም የሆርሙዝ ወሽመጥ ለዓለም የነዳጅ ጉድጓድ ይሆናል ሲሉ ተናግረዋል። ይህ የነዳጅ ፍላጎት በሰላማዊ መንገድ እንደማይቋጭ ያሳዩት ፕሬዝደንቱም ከትናንት በስቲያ ረቡዕ ዕለት ባደረጉት ኃይለኛ ንግግርም በኢራን የሚገኙ የሲቪል ኃይል ማመንጫዎችን እንደሚመቱ በይፋ ዝተዋል። ይህንን የትራምፕን ንግግር ተከትሎ የዓለም የነዳጅ ዋጋ በአንድ ጊዜ በከፍተኛ ደረጃ የጨመረ ሲሆን ኢራንም አጸፋውን በከፍተኛ ደረጃ እንደምትፈልስ መዛቷን ቀውሱን ይበልጥ በቀጠናው እንደሚያባብሰውም ተሰግቷል። በሌላ በኩል በርካታ የንግድ መተላለፊያ የሆነውና ኢራን በማንኛውም ሰዓት ልታዘጋው እንደምትችል የዛተችበት ለኢትዮጵያ ቅርብ የሆነው ወሳኙ መተላለፊያ ባብኤል መንደብ ወይም የቀይ ባህር ላይ የሚገኘውን መስመር በተመለከተ ቢቢሲ ሰፊ ዘገባ ይዞ ወጥቷል። ኢራን ወሳኙ የቀይ ባህር የመርከብ መስመርን እንደምትዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል እየተከሰተ እንደሆነ የተዘገበ ሲሆን ኢራን የሆርሙዝ ወሽመጥን እስካሁን ዘግታ ይዘዋለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብኤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ ዛቻዋን አስቀምጣለች። ኢራን የአሜሪካ ወታደሮች በግዛቷ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች እንደምታሰፋም ከወዲሁ ያሳወቀች ሲሆን የባብኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን የኢራኑ ታስኒም የዜና ወኪል ዘግቧል። አሜሪካ ዋና የነዳጅ ተርሚናል የሆነውን የሃርግ ደሴትን ካጠቃች ኢራን የባህር ወሽመጡን እንደምትዘጋው ከወዲሁ ገልጻለች። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ደሴቲቱንም ለመያዝ እያሰቡ እንደሆነ ተናግረዋል። የባብኤል መንደብ ወሽመጥ በቀይ ባህርና በአረቢያን ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ የግድ ይላቸዋል። በ115 ኪሎ ሜትር ርዝመትና በ36 ኪሎ ሜትር ስፋት ያለው ይኸው የባብኤል መንደብ ወሽመጥ በአውሮፓውያኑ በ1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎታል። ይህም በአውሮፓና በእስያ መካከል አጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥም 1/4ኛውን ያክል ያስተናግዳል።
የዓለም 20 በመቶ ነዳጅ የሚተላለፈው በሆርሙዝ ወሽመጥ የተዘግቷል በሚባልበት ደረጃ ላይ ይገኛል። የባብኤል መንደብ ወሽመጥ ከተዘጋ ደግሞ ተጨማሪ 12 በመቶ የዓለም የነዳጅ አቅርቦት ይናጋል። እንደ አሜሪካ የኢነርጂ መረጃ አስተዳደር ገለጻ ከሆነ ከመካከለኛው ምስራቅና ከእስያ ሀገራት ወደ ምዕራቡ የሚጓጓዘው 5 ሚሊዮን በርሜል የሚሆን ነዳጅ በየቀኑ በወሽመጡ በኩል ያልፋል። በተጨማሪም 8 በመቶ የሚሆነው የዓለም ፈሳሽ ተፈጥሮ ጋዝ በዚህ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ ኃይል አቅርቦት ወሳኝ የደም ስር ያደርገዋል ነው የተባለው። የሆርሙዝ ወሽመጥ መዘጋቱን ተከትሎም ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያ ከያምቡ ወደብ ነዳጅ ለማጓጓዝ ባብኤል መንደብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫዎቿም በቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለች። ከድፍድፍ ነዳጅና ከጋዝ በተጨማሪም የባብኤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለ ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦችም በዚሁ መስመር በኩል ያልፋሉ። መስመሩ ከተዘጋም በ2021 የፓናማ የጭነት መርከብ ኤቨር ጊቨን የስዊዝ ቦይ በመዘጋቱ የፈጠረችውን አይነት ተጽዕኖ በዓለም የነዳጅና የምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ የአቅርቦት ሰንሰለት ላይ ከባድ ማነቆዎች ተፈጥሮ ነበር። ይህም ደግሞ የነዳጅ አቅርቦትና የተለያዩ ዕቃዎችን ጉዞ ከማዘግየቱን በተጨማሪ ከፍተኛ የዋጋ ጭማሪ እንዲከሰት አድርጓል። በባብኤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን የሚደገፈውና መቀመጫውን በየመን ባደረገው በሁቲ ኃይሎች በኩል የሚፈጸም መሆኑ ነው። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድን ኢራንን በመደገፍ የባብኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ መዘጋጀታቸውንና ለጊዜው ጥቃታቸውን ወደ እስራኤል ብቻ ያደረጉ ሲሆን ከኢራን መልእክት እንደደረሳቸው ባብኤል መንደብን ሙሉ በሙሉ እንደሚዘጉት ተናግረዋል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረው ጦርነቱን ተቀላቅለዋል። ከእስራኤል ከየመን የተሰነዘሩ ሚሳኤሎችም እንደተተኮሱባት አረጋግጣ የየመኑ ሁቲ ወደ ጦርነቱ መግባቱን ገልጻለች። ቡድኑም የየመን የቀይ ባህር ዳርቻዎችን የሚቆጣጠር ሲሆን በጋዛ ጦርነት ወቅትም የባብኤል መንደብ ወሽመጥን ኢላማ አድርጎ የቆየ ሲሆን ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤልና በሰው አልባ በራሪ አውሮፕላን ድሮኖች አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከበኞችንም ገድለዋል። ቡድኑም ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረ በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለመጥለፍ ሄሊኮፕተር ጭምር ሲጠቀም ታይቷል። ሁቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህም በርካታ የዓለማችን ትልልቅ የመርከብና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ ያስገድዳቸዋል። ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው ነበረ። ተንታኞች ጥቃቱን በድጋሚ ሊጀምሩ እንደሚችሉ ስጋት እንዳላቸው ገልጸዋል። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነበረ። አሁንም ጦርነቱን ተቀላቅለዋል። ምናልባትም በቀጣይ የቀይ ባህር መስመርን ሙሉ ለሙሉ ይዘጉታል ስትል የቢቢሲዋ ዘጋቢ ሊስ ዱሴት ገልጻለች። አክላም ሰሜን ምዕራብ የመንን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባብኤል መንደብ ወሽመጥን የማስተጓጎል ትልቅ የመሳሪያ አቅምም አላቸው ባይናት። የአሜሪካ የትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቲ ኃይሎች ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፍ የንግድ መርከቦችን ጨምሮ የአሜሪካ ንብረቶች አሁንም ስጋት ላይ መሆናቸው ይቀጥላል ብሏል። ባብኤል መንደብ በአረብኛ የእንባ በር ወይም ደግሞ የሐዘን በር እንደማለት ትርጓሜ ያለው በአካባቢው ከሚከሰቱ ጠንካራ ወጀብና ሊተነበይ ከማይችለው ነፋስ እስከ የባህር ላይ ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎችንም በተመለከተ ስሙ አካባቢውን ይገልጸዋል ተብሏል። ከ2008 ዓመተ ምህረት እስከ 2012 ዓመተ ምህረት ባለው ጊዜ ውስጥም የባብኤል መንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴ ጥቃቶች ተፈጽመውበታል። የዋነኛው ጥቃት የተፈጸመውም የሶማሊያው ቡድን ሲሆን የመርከብ ሰራተኞች አፍነው ገንዘብ ይጠይቃሉ። ክስተቶቹንም ዓለም አቀፍ ማህበረሰብና የመርከብ ኩባንያዎችን በአካባቢው ያለውን የደህንነት ሁኔታ እንዲያጠናክሩ አስገድዷቸዋል።
የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦት የበለጠ በማወሳሰብ የዋጋ ንረቱ ይበልጥ በአሜሪካም ሆነ በቀሪው ዓለም ላይ ያባብሰዋል። በባህረ ሰላጤው የተፈጠረውን የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋን ከጦርነቱ በፊት ከነበረበት ከ$70 ወደ 116 የአሜሪካን ዶላር በላይ እንዲንር አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖውን እየደረሰው ሲሆን በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርገውና በኢራን ጦርነትም የተፈጠረውን የኢኮኖሚ ውድቀት በእጅጉ እንደሚያባብሰው ከወዲሁ ተሰግቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ